የሆነን ሰው ተቀምጬ እየኖርኩ ነው ዝራ። ይሄ ደግሞ ምን ማለት ነው? የእናት ፍቅር የሰው ህይወት ቀምቼ? ቆይ አልገባኝም። የማንን ህይወት ነው የቀማሽው? እስቲ ኩኩሻ ሁሉን ነገር በግልጽ ነገር። ምን ብዬ ነው የምነግረው? ለሀብል የሚገባውን የእናቷን ፍቅር ቀምቻት እያጣጣምኩ ነው የምለው? ኧረ አይሆንም እባክሽ መርሲ። ቆይ እስከ መቼ ነው ራስሽን በምግብ የምትቆጪው? እናንተ ይቅር እስከምትሉኝ ድረስ እኔ በበኩሌ ይቅር ብዬሻለሁ። እዝራስ? ወንድሜስ? ወንድሜ ናቸው? ወንድሜ። ምን ነው ፊትሽ ላይ ግን ቅሬታ ይታያል? ወንድምነቱን ክደሽ ዲቃላ እንዳልሽ ነው የማውቀው። ምናልባት ከአንቺ ጋር የተያያዘ ነገር ቢሆንስ? እንዴ ከኔ ጋር የተያያዘ ደግሞ ምን ልታወራ ትችላለች? አላውቅም። ብቻ የሆነ ሰውን ህይወት ቀምቼ ነው እየኖርኩ ያለሁት ስትል ነበር። ምን ለማለት እንደፈለገች ግን ምንም አልገባኝም። ትሰሚኛለሽ? እሱም ሆነ እሷ ገደል መግባት ይችላሉ። እሺ ስለነሱ አይመለከተኝም። ምን? አዎ አይመለከተኝም። ምንድን ነው ያልሽው? አልኩኝ። አንቺ ምንድን ነው ያልሽው? ለማውኑ ምን ይያሽ እንደሆነ ታውቃለሽ? ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ። እንዴ ዛሬ ልደቴ ነው እንዴ? አዎ የኔ ልዕልት፣ ዛሬ ወደዚች ምድር የመጣሽባት ቀን ነው። ሻማሽን አጥፊና ሃፒ በርዝዴይ እንላለን። መቼም ዛሬ ደስታ መሆን አለበት። የሚያስለቅስሽ እባክሽን እንደ ወንድሜ እኔንም እንዳትገይ። በጣም ጥሩ። ስለዚህ ወንድምሽን እኔ እንደገደልኩ ታውቀሻል ማለት ነው። ከፈለግኩ አንቺንም እገልሻለሁ። ይሄን ይኸውልሽ፣ ቀጣይ እርምጃችን የሚሆነው እዝራን በዘዴ ማስወገድ። ምን እንዴ? ይሄማ በፍጹም የሚሆን ነገር አይደለም። ለምን እስከዚህ ድረስ? በጣም ደስ ይላል። አሁንም ስለ ወንድምሽ ግድያ ሲወራ የደነገጥሽ ነው? እንደዛ ነው ሜርሲ? ንገሪኝ። ኩኩሻ የማይገባትን የሆነ የሰውን ህይወት ቀምታ እየኖረች ያለ ቢመስላትም እውነታውን ለመናገር እዝራን ከጠራችሁ በኋላ ግን ደግሞ ይሄንን አጊታ የማታውቀውን እስካሁን ድረስ ስትመኘው የነበረውን ህይወት አንድም ቀን የእናት ፍቅር የማታውቀው ኩኩሻ አሁን ግን የዚችን ሴት ጠረን መለየት እቅፏን ማጣት አልፈለገችም። ግን ደግሞ ህሊናዋም ሰላም ሰጥቷት የማይገባትን የሌላን ሰው ህይወት ቀምታ መኖሯ እረፍት አልሰጣትም። ኩኩሻ ምን ማድረግ እንዳለባት ግራ ገብቷታል። የምታስተናግደው ስሜት ለራሷ ራሱ ግልጽ አልሆነላትም። ለዛም እንግዲህ እዝራና ቶሎ የምነግርህ ነገር አለኝ ብለው ነበር። ግን ደግሞ እዝራ ፊት ለፊቷ ከተቀመጠ በኋላ ምን ልበለው? እንዴትስ ነው የምነግረው? እንዴትስ ብዬ ነው ደግሞ ይሄን ፍቅር ማጣት የምችለው? አይ ከኖርኩስ ደግሞ ይህች ሴት ልጇ መስያት በዚህ ልክ ዋጋ እየከፈለች አንድ ቀን እውነት ቢወጣስ የሚለው ነገር ሰላም ነስቷታል። እና እዝራም እፈልግሃለሁ ብለሽ የጠራሽኝ ያለምንም ነገር ነው እንዴ ባላት ጊዜ እሷም ለቁም ነገር ፈልገው እንደሆነ የማይገባትን የሆነን ሰው ህይወት ቀምታ እየኖረች እንደሆነ በነገረችው ጊዜ የሆነ ትክክል ያልሆነ ስራ ውስጥ እንዳለሽ እኔም ይገባኛል። ነገር ግን ምንድነው ግልጽ ያልሆነልኝ የስራው አይነት እንጂ ስለዚህ ባክሽ ንገሪኝ ብሏት ነበር። እሷም እንድታውቅልኝ የምፈልገው ብቻ የኔ ያልሆነን ህይወት እየኖርኩ ነው፣ ከዚህ ውጭ ምንም ነገር ልልህ አልችልም ብለዋለች። እዝራም እንደዛ አጣድፈሽ ከጠራሽ በኋላ ብሏት ነበር። እሷም አጣድፋ ብትጠራውም ግን ደግሞ መናገር እንዳልቻለች ተናግሯል። ግን ደግሞ እዝራ የጠረጠረው ነገር አለ። ይሄም ነገር ምናልባት ይቀማው የምትለው ህይወት የሀብል ቢሆንስ ብሏል። አጸዴ ከባድ ውሳኔን ወሰነች። አጸዴ ትንሿን ማርዳን ክፍሏ እየገባች እያሰቃየቻት ትገኛለች። ትንሿን ማርዳ ምንም የማታውቀውን አንድ ፍሬዋን ማርዳ የሷን ወንጀል ተሸክማና እያስመሰለች እየሳቀች ከሷ ጋር እንድትኖር እያስማማቻት ትገኛለች። ትንሿ ማርዳን እንግዲህ እነ እዝራ የደበቋት ቢሆንም እሷ ግን ወንድሟን ማን እንደገደለው ሳይቀር ሁሉንም ነገር ታውቃለች። አሁንም መስማት የሌለባትን ከባድ ነገር ሰምታለች። ሜርሲ አሁን ላይ በጭራሽ ፍጹም ጸፈኛ ከክስቷ ጋር መስላ ቤተሰቧን ማታለል ጅራለች። ግን ደግሞ በዚህ ሁኔታ ላይ ሜርሲን ሊያስማማ የማይችል አንድ ችግር ተፈጥሯል። ያ ምንድነው? እዝራ ማስወገድ አለብን የሚል ውሳኔ ላይ ደርሳለች። ይህን የሰማችው ማርዳ በድንጋጤ ስልክ አይባዶ ፊት ለፊቷ ወድቋል። በዚህን ጊዜ ወጥተው እጅ ከፍንጅ ይዘዋታል። ትንሿ ማርዳን ምን ሊያደርጓት ይችላሉ? ሰላም ጤና ይስጥልኝ። ወደና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። አጸዴ አሁን ላይ ባላት ሁኔታ
ከወይዘሮ መነን ጋር እጅግ በጣም ወዳጅ ሆናለች ማለት ነው። የልብ ወዳጅ ሆናለች። ምክንያቱም ወይዘሮ መነንም ወዳና ፈቅዳ ሳይሆን ወዳጅ ያደረገቻት ግዴታ መስማት የሌለባትን ነገር አጸዴ ስለሰማች ሚስጥሯን ለመደበቅ ስትል የአጸዴን ማንነት ብታውቀውም ግን ደግሞ አጸዴ መልካም ሴት እንደሆነች የሌላትን ማንነት በኩኩሻ ውስጥ እንዲገነባ እያደረገች ትገኛለች ማለት ነው። ይሄም ምንድነው? አጸዴ መልካም ሴት እንደሆነች ለኩኩሻ ለመናገር እየሞከረች ነው። እዝራ አምሽቶባቸው ስትጠብቅ የነበረችው ሀብል በጭንቀት እንግዲህ አቶ እስክንድርም ደክሞት ሊያርፍ የነበረ ቢሆንም ልጅ ሳይመጣ ብሎ ቁጭ ብለው በጉጉት እየተጠባበቁ ይገኛሉ። ሀብል እጅግ በጣም ተጨናንቃለች። ስደውልለት መጣሁ ብሎኝ ረጅም ሰዓታቶች አለፉት። ቢያንስ እንኳን ላንተ ሲል እንኳን ቢመጣ ምናል እያለች በጭንቀት ቤተሰቡ ታምሶ ሳለ ድንገት አጸዴ ሰክራ መጣለች። አጸዴ ሰክራም ቢሆን ስካሯ ከልብ ነበረ። እናም እንግዲህ ስካሯን አስደግፋ ቤተሰቡን ይቅርታ እንዲያረጉላትና የተጸጸተች ለመምሰልም እያስመሰለች ትገኛለች። ነገር ግን እንግዲህ በዚህ ሁኔታ ላይ ያለችው አጸዴ እያስመሰለች እንደሆነ ሁሉም ሰው ገብቶታል። አንድም ሰው እንግዲህ ሊረዳት አልፈቀደም ማለት ነው። ምክንያቱም የአጸዴ ማንነት በጭራሽ ተገልጾ የሚያልቅ ስላልሆነ ምንም ነገር ብታደርግ እውነት ሊሆን ይችላል ብሎ ማንም ሰው አይገምትም። ለዛም አጸዴና ሜርሲ ትወናቸውን ቀጥለዋል። አጸዴ ሰክራ ቤተሰቡን ይቅርታ እንዲያረጉላት ብትጠይቅም ሜርሲ ግን እሷ በጭራሽ ይቅርታ እንደማትጠይቅላትና የሷን የሌላትን ማንነት እንዲያላበሰቻት ጭምር በቤተሰቡ ላይ ተጽዕኖ እንዲታደርግና እዝራንም ቢሆን እንደምትጠላ ቤተሰቡን እንደምትጠላ ከቤተሰቡ ጋር እንድትለያይ ያደረገቻት አጸዴ ራሷ እንደሆነች እውነታውን ብትናገርም ቃላቱ እውነት ቢሆንም ግን ደግሞ የነሱ ግንኙነት ተቋርጦ ሳይሆን አሁንም የቤተሰቡን ልብ አሸፍተው ያላቸውን ሀብትና ንብረት ተቀረማምተው የቤተሰቡን ሰላም ለመንሳት የታሰበ ያለ ይመስላል። እናም እንግዲህ በዚህ ሁኔታ ላይ ሜርሲ በከባዱ ስትሰድባት ነበር አጸዴም ቢያንስ እኔ ምን አደረኩሽ? እኔ እኮ አክስትሽ ነኝ። አክስት ደግሞ ሁለተኛ እናት ማለት ናት። ምን ስላጠፋሁ ነው እኔ ላንቺ ብዬ ስንት ነገር በሆንኩልሽ ስትልም አይ አንቺ ከጥቅምሽ ጉዳትሽ ነው ያመዘነኝ። በቤተሰቤ ላይ የሌለኝም ማንነት እንዲላበስ ያደረግሽኝ አንቺ ነሽ ካለች በኋላ እንግዲህ አቶ እስክንድር ሁሉም ይቅርታ አድርገንልሻል ብለዋት ሀብልም ጭምር ሜርሲን ወደ ክፍሏ እንድታደርሳት ጋብዘዋት ነበር። ሜርሲ ወደ ክፍሏ ከወሰደቻት በኋላ ግን እቅዳቸው በስትክክል እንዲሄደ እያወሩ ነበር። በእርግጥም ሀብል ሁለቱንም ማመን ከብዷታል። በሌላ በኩል ኩኩሻና እዝራ ተፋጠው ረጅም ሰዓቶች አልፈዋል። ኩኩሻ በቃ ይህን ነገር ካወክልኝ በቂ ነው፣ ከዚህ በኋላ መቆየትም ሆነ መናገር አልችልም ብላ ቁጭ አርገው ሄዳለች። በእርግጥም ኩኩሻ ከእዝራ አጠገብ ትሄድ እንጂ ልክ እንደ ልጅነቷ ጎዳና ላይ ነው ያሳለፈችው። ይህን እውነት ልናገረው ወይስ ደግሞ ይህን ህይወት ለራሴ ላጣጥመው የሚለው ነገር የሀብልን ህይወት ቀምታ መኖሯ ቢያሳዝናትም ግን ደግሞ ይህንን አሳልፎ ለመስጠትና ወደ ድሮ ህይወቷ ለመመለስ ደግሞ ይህን አጊታ የማታውቀውን ፍቅር ማጣት አልፈለገችም። በእነዚህ ነገሮች ተደማምረውባት ያሳለፈችውን ህይወት ለማስታወስ እዛው ጎዳና ላይ ቁጭ ብላ ብርድ ሲፈደፍዳት አድራለች። ወይዘሮ ሀና የኩኩሻ የሀብል እናት ማለት ነው ከወይዘሮ መነን ጋር እጅግ በጣም ተጨናንቀዋል። ዛሬ እኮ ልጄ ደስ የሚልን ጊዜ ነበር ያሳለፈችው። ባቀፍኳት ጊዜ ግራ የተጋባ ስሜት ነበራት። እኔ ግን እጅግ በጣም ደስ ብሎኝ ነበር። ከልጄ ጋር ጥሩ ጊዜ ነበረን። ምን ሆናብኝ ነው ባለቻት ጊዜ አይ ቤተክርስቲያን ጉባኤ አድራ ነው የሚሆነው፣ ሌላ ምንም ነገር አይሆንም እያለች ነው። በእርግጥ ኩኩሻ የቤተክርስቲያን ሰው እንዳልሆነች ብታቅም ግን ደግሞ ራሷ በሰጠቻት ሌላ ማንነት እንደዛ ነው ሊሆን የሚችለው፣ የትም አይሄድም እያለች ነው ወይዘሮ መነን። ግን ደግሞ የሀብል እናት እጅግ በጣም ተጨናንቃለች። ወይ ወተን እንፈልግ፣ እንዲሁ ቤተሰቡ ሰላሙን እንዳጣ ነግቷል። እዝራ አምሽቶ ወደ ቤት በገባ ጊዜ ሀብል ተቆጥታለች። እዝራ ቤተሰቡን ይቅርታ ጠይቆ አባዬ እጅግ በጣም ይቅርታ አመሸው ብሎ ቤት ይቅርታ ጠይቋል። እሺ እኔስ እንደፈቀደው ልጨነቅ ችግር የለም፣ ግን አባትህ አያሳዝኑህም? ለራሳቸው እያመማቸው እስከዚህ ሰዓት ድረስ አንተን በመጠበቅ ብላ ሀብል ተቆጥታለች። እዝራም ቢሆን ሀብልን ይቅርታ ጠይቆ እንግዲህ ኩኩሻ በአስቸኳይ የምነግርህ ነገር አለኝ ብላ ነበር የጠራችኝ። በዛ ላይ ደግሞ እንግዲህ እንዳልኩሽ ኩኩሻ ጥሩ ያልሆነ ሁኔታ ላይ እንዳለች ወንጀል ላይ የገባች ይመስለኛል እያለ ነው። እንግዲህ ኩኩሻ እኛ የራሳችን በቤታችን ውስጥ ስንት ችግር እያለ እንዴት የሷ ጉዳይ አሳስቦ እሷን ልታገኝ ሄድክ ብለው ነበር። እሷን ብትሆን የምታሳዝን እንደሆነችና ያለችበት ጥሩ ሁኔታ እንዳልሆነ ታዲያ ምን አለችህ ባለችው ጊዜ የሆነን ሰው ህይወት ቀምቼ እየኖርኩ ነው እያለች ነው ብላለች።
ይሄንን ባላት ጊዜ እንዴ የምን አይነት ህይወት የማንን ህይወት ከማን ጋር ይገናኛል? ምናልባት ከትንሿ ማርዲያ ጋር የሚል ሀሳብ ብታነሳም አይ እንደዛ እንኳን አይመስለኝም፣ እኔ የሚመስለኝ ምናልባት ያንቺን ብሎ ነበር እዝራ። እንዴ የኔ ምን ደሞ ከኔ ጋር ምን የሚያገናኘው ነገር አለ ብላ ሀብል ጉዳዩን ቀለል አድርጋ አይተዋለች። እዝራ ግን ጥርጣሬው በትክክል ነበር። እናም በዚህ ሁኔታ ላይ እያሉ እዝራ እንግዲህ ኩኩሻ ካለችበት ችግር መውጣት እንዳለባትና ሊረዷት እንደሚገባ የምታሳዝን እንደሆነች እየተናገረ ይገኛል። ኩኩሻ ግን ከዚህ በፊትም ከብዙ ሰው ጋር ያን ያህል ቀረቤታም ስላልነበራት አሁንም ቢሆን ያን ያህል አልተገረመችም። ስለዚህ እሷ ያሳለፈችው ህይወት ለእሷ ይሄ ነገር አዲስ እንዳልሆነና በቃ አሁንም አልተለወጠችም ማለት ነው እያለች ነበር። እዝራ ኩኩሻን ወደዛ ቤት ቢያመጣትና ትንሿ ማርዳም ኩኩሻን እያለች እየጠየቀች እያስቸገረች ስለሆነ ቢያንስ ለማርዳም ሞግዚት እንኳን ወደዚህ ቤት ብትመጣ ይሻላል የሚል ሀሳብ ተነስቷል። ግን ደግሞ እሷ ወንጀል ውስጥ ገባች እያልክ አይደል ብላለች ሀብል። እንደዛ ከሆነ አንቺን ስራ የሚያግዝሽ ሌላ የስራ አጋዥ ይምጣልሽና አንቺ ደግሞ ትንሿ ማርዳም ትንከባከቢያታለሽ። ካንቺ የተሻለ ለሷ ሊያዝንላትም ሆነ ሊንከባከባት የሚችል ሰው የለም እያለ ነው። የሕክምናውም ጉዳይ የፈጀውን ይፍጅ ተብሎ የተለያዩ ዶክተሮችን የተለያዩ ስፔሻሎችን እያናገሩም እንደው ጭምር ተነግሯል። የአቶ እስክንድርም ዶክተር በቅርቡ የወሩ መጨረሻ ላይ ወደ ሀገሩ እንደሚገባና ውጤቶቹን አይቶ የተሻለ ውጤት ሊኖር እንደሚችል አቶ እስክንድር የመዳን ተስፋ እንደሚኖረው ተናግሯል ማለት ነው። እናም ሌላው የቤት ውስጥ ችግሩ ምንድነው ባለች ጊዜ እንግዲህ የሜርሲ ጉዳይ የቀለለ እንደሆነና ሜርሲ አሁን ላይ ከልቧ ተጸጽታ ወደ ራሷ ተመልሳለች የሚል ሐሳብ ቢያነሳ ምዝራ ግን ደግሞ ሀብል እኛ ፊት ለፊት ለመጣላትም ለማስመሰልም እየሞከሩ ነው፣ ግን ደግሞ ከኛ ጋር ሲለዩ ሁለቱም አንድ ናቸው ብላለች። ያማ አክስቷ አይደለች እንዴት ታረጋለች? አክስቷ ስለሆነች እኮ ነው ብሎ ነበር እዝራ። ግን ደግሞ ሀብል አይ እሱ ከሆነ ጥሩ ነው፣ ግን እኔ አይመስለኝም ብላ ነበር። እዝራ ግን በአሁኑ እኔ ከልቧ የተጸጸተች ይመስለኛል። በዛ ላይ ደግሞ አባቴ ቃርቢያ እንዲድል እንዲሰጣት ይፈልጋል ብሏል። በዛ ላይ እዝራ በጣም ብዙ ገንዘብን በሜርሲ አካውንት አስገብቶለታል። ያ ማለት እዝራ ራሱን በራሱ ለመግደል እየተዘጋጀ ይገኛል ማለት ነው። ምክንያቱም ሜርሲ ምንም አይነት ገንዘብ ቢኖራት አሳልፋ የምትሰጠው ለአክስቷ ነው። አክስቷ ደግሞ የከተማው አሉ የተባሉ ማፊያዎች ጋር ሁሉ ግንኙነት እንዳላትም ተደርሶበታል። በሌላ በኩል ኩኩሻ መንገድ ላይ ባደረችበት ጊዜ ቤተሰቡ ሰላማቶ በጧቱ ነጋ አልነጋ ብላ እናት ፍለጋ ወጣለች። እናት ልጇን ለመጀመሪያ ጊዜ እቅፍ ያረገችበትና አብራ ጥሩ ጊዜ ያሳለፈችበት እለት ስለነበረ አሁን ደግሞ ልደቷ ደርሶ ልደቷን በተለየ ድባብ ለማክበር ጉድ እያለች ነው ልጇን ለማስደሰት። የሀብል እናት ልጇ የተወለደችበትን እለት ከታናሽ እህቷ ጋር አንድም ዓመት አልፎ እንደማያውቅና ሁልጊዜ እንደሚከበርላት ተናግራለች። ለዛም እንግዲህ ለልደቷ ልዩ ስጦታ እንዳዘጋጀችላትም ጭምር ተናግራለች። ወይዘሮ መነን ቁጭ ብላ እየተጠባበቀች ሳለ ኩኩሻ ወደ ቤቷ ስትገባ እኛ እዚህ እናትሽ በጭንቀት እያበደች አንቺ ግን አምቡላሽን ስግፍ ያደርሽ ብላ ነበር። በእርግጥም ኩኩሻ ያስቀዳችውንም እንኳን አልጠጣችውም፣ ያደረችውም መንገድ ላይ ነበር። አንቺ ደልቶሻል፣ እኔ ያደርኩት ጎዳና ላይ ነው፣ በጣም ከፍቶኛል። ስለዚህ ያሳለፍኩትን የድሮውን እዛው ጎዳና ላይ እንጂ ያደርኩት ሌላ የትም አልሄድኩም፣ አንቺ የደላሽ ነሽ እያለች ነው እንግዲህ አጸዴም እንደምትፈልጋትና ከአጸዴ ጋር መገናኘት እንዳለባቸው ነግራታለች። መቼም እንደምፈልጋት ነግረሻት መሆን አለበት እያለች ነበር። ኩኩሻ ከሷ ጋር መቼም ቢሆን ልትስማማ እንደማችልና ይህንንም ስራ አብራ ልትሰራ እንደማይገባት ቢያንስ እኔ መጀመሪያ ይችን ሴት ስቀርባት እንዳልሽው ለገንዘብ ለስራ ነበር። አሁን ላይ ግን እያሳዘነችኝ ነው። የእውነት ጠረኗን ለምጄዋለሁ፣ ላጣት አልፈልግም። የእናት ናፍቆት ስሜቱ አንቺን በጭራሽ አይገባሽም። ስለዚህ ቢያንስ አታሳዝንሽም በሚል አንዳንድ አለመግባባቶች ተፈጥረዋል። ወይዘሮ መነን በአንቺ ምክንያት ይሄ ነገር አንድ ነገር ቢበላሽ ብላ አስፈራርታታለች። ኩኩሻም ቢሆን እንዲፈራ ነው። በጭራሽ አልፈራም፣ መቼም ቢሆን አጸዴ ከኛ ጋር ልትሰራ አልፈልግም። እሷ ማለት የምወደውን ባናን ያሳጣችኝ ናት። እኔን እንኳን ተይው፣ የዛች የሚስኪን ልጅ እጣ ፈንታ ሳያሳዝናት አንድ ወንድሟን የነጠቀቻት። መቼም ቢሆን እኔና እሷ ሰላም አውርደን በሰላም አብረን እንኖራለን ብለሽ አታስቢ እያለቻት ነው። ወይዘሮ መነን አጸዴ በጣም መልካም ሴት እንደሆነችና እንኳንስ የሰውን አይደለም የትንኝን ነፍስ ልታጠፋ የሚያስችል አቅም እንደሌላት ተናግራለች። አዛኝ ሮህሮህ ብላ የነገረቻት ወይዘሮ መነን
ለኩኩሻ። በእርግጥም ኩኩሻ አሁን መሆን አለበት፣ ይህን ስራ ከጀመርሽ በኋላ መሆን አለበት። መቼ ጀምረሽ ነው ስለሷ በዚህ ልክ መልካምነቷን ስታወሪ የነበረው የሚል ጥያቄ ተነስቷል። ወይዘሮ መነንም እንግዲህ ነግሬሻለሁ፣ በእርግጥም አጸዴ በጣም መልካም ሴት ናት፣ ይሄን ልታረግ አትችልም እያለች ነው። የት እንደቀጠረቻትና እንዴት እንደቀጠረቻት እየነገረቻት ነው። አንቺ የምታወሪያትን አጸዴ አላቅም፣ ግን ደግሞ ይቻ አጸዴ ከተማው ላይ አሉ ከሚባሉ ነፍሰ በላ ማፊያዎች ጋር ሁሉ እንደምትገናኝ ሁሉን ነገር ደርሼበታለሁ። ባና የገባበት ጉድጓድ ሳገባ በቀላሉ አልተዋትም ብላ ነበር። ስላንቺ ባናም ሆነ ስለዛች እህት ተብዬዋ ምንም አይመለከተኝም ባለቻት ጊዜ ኩኩሻ እጅግ በጣም ስሜታዊ ሆና እሳት ለብሳ እሳት ጎርሳ ስለነበር ዘላ ተከምራባታለች። ወይዘሮ መነንን ጉሮሯን አንቃ ልትገላት ስትል ወይዘሮ ሀና የሀብል እናት መታለች። የሀብል እናት በመጣች ጊዜ በእናትና ልጅ መካከል ምን እየተፈጠረ እንደሆነ ስትጠይቅ አይ እየተቀላለድን ነበር ብላለች ወይዘሮ መነን። ኩኩሻ ግን ተናዳም ተደናግጣም ስለነበረ ዝምታ መርጣለች። በስተመጨረሻም አሁን እንደዛ ነገር ምናልባት ውጭ አድራ ስለመጣች የታድረሽ መጣሽ ብዬ እየተናገርኳት ስለነበረ በሱ ስሜታዊ ሆና ነው ብላለች። ግን ደግሞ የሀብል እናት ሰውን አይታ መረዳት ትችላለች። ፊቷን አይታ እንቅልፍ እንዳልተኛችና ጥሩ ስሜት ላይ እንዳልሆነች ስለተረዳች ዛሬ ጥሩ ጊዜ እናሳልፋለንና እስከዛው ሄደሽ ረፍት አድርጊ ብላት ኩኩሻ ወደ ክፍሏ ገብታለች። ወይዘሮ መነንም እንግዲህ የሀብልን እናት እንደተለመደው በውሸት አሳምናታለች። እና ሀብል እንግዲህ ነገሮችን በንግግር ለመፍታት እየሞከሩ ነው። ቤተሰብ ወደ ድሮ ሰላምና ፍቅሩ እንዲመለስ ለሀብል አጋዥ እንዲኖራትና የትንሿ ማርዳን ጉዳይ ደግሞ እንግዲህ ሞግዚት እንደሚያስፈልጋት እያወሩ ነው። ቤተሰቡ ለቁርስ ተሰባስቦ ሁሉም በጠረጴዛ ዙሪያ ከቧል። እናም እንግዲህ በዚህ ሁኔታ ላይ እያሉ አጸዴ እኔስ ይቅርታ አይደረግልኝም እድል አይሰጠኝም ወይ ብላ ነበር። እሷም ቀርባ እንድትበላ በተጋበዘች ጊዜ ትንሿ ማርዳ ሳትቀር እሷን መፍራትና መሸሽ ጀምራለች። የወንድሟ ገዳይ እንደሆነች ታውቃለች። እናም አቶ እስክንድር አፍሽን አሳርፈሽ ምግቡን በይ ብትባልም እዝራንም እያስመሰረች ይቅርታ እያለች ሀብልንም ቤተሰቡን ስታዘጋቸው እንግዲህ ሀብልን ማርዳን ይዛ እንድትነሳ ተደርጓል። ሲቀጥል እዝራም ቢሆን የመብላት ፍላጎቱ የለኝም ብሎ ምግቡን ጥሎ ተነስቷል። አቶ እስክንድርም ቢያንስ አንቺን ማንም ሰው ሊያምንሽ አይችልም፣ ጸጸትሽን ከልብሽ ብታረጊው እንኳን የተሻለ እድል ሊኖርሽ ይችል ነበር ብሎ እሱም ተነስቶ ምግብ ጠረጴዛውን ሁሉም ሰው ለቆ ተነስቷል። በዚህን ጊዜ ማርዳን ክፍሏ ድረስ ሂዳ አንቃ ልትገላት እንደምትችልና እንደምንድሟ ጉድጓድ እንደምታስገባት አስፈራርታታለች። ማርዳ በጭንቀት ለዋ ላይ ሰንታለች። ለጣበሽ ባለቻት ጊዜም እኔ ራሴ እታጠባለሁ ብትልም አጸዴን ብትሆን እኔ ሳልሆን አጠገብሽ እቀመጣለሁ፣ ራስሽ ከጸዳሽ በኋላ ግን አክስቴ ብለሽ መናገር አለብሽ፣ እኔን ከነሱ ፊት ልትፈሪ አይገባም ብላ አስረግጣ ነግራታለች። ማርዳን በጭንቀት እሺ ብላ ተስማምታለች። አቶ እስክንድርና እዝራ እንግዲህ ስለ ዶክተሩም ሆነ ስለ ማርዳ ጉዳይ አውርተዋል። አቶ እስክንድር አሁን ላይ ሜርሲ ያለችበት ሁኔታ ጥሩ እንደሆነና ግን ደግሞ ሙሉ ለሙሉ ሊያምናት እንደማይገባ በዛ ላይ እዝራን እንዲያቀርባትና በፍቅር እንዲያሸንፋት እያደረገ ነው። እዝራም ቢሆን ብዙ ገንዘብ እንዲያስገባላትና አክሲዮኗንም ሊመልስላት እንደሚፈልግ በተናገረ ጊዜ አቶ እስክንድር በጭራሽ እሱን ነገር እንዳያቸኩል በጠገብህ አድርገህ መከታተል ይኖርብናል፣ ልጅ ስለሆነች እንጂ ሙሉ ለሙሉ አመንኳት አላልኩኝም የሚል ሀሳብ አንስቷል። እናም እንግዲህ እዝራም አሁን ላይ ባላቸው ነገር ከአክስቴ ጋር የእውነት የተጣሉ የእውነት የተጸጸተች ይመስለኛል እያለ ነው። ይሄ ነገር ግን እዝራና ሀብልንም ቢሆን አላስማማም። ሀብል በተለያየ አጋጣሚ አንድ ላይ ስለምታያቸው እያስመሰሉ እንጂ የእውነት ሜርሲ ተጸጽታ እንዳልሆነ እሱንም አረጋግጣለች። ሜርሲ ሀብል ብዙ ሚስጥሮችን ታውቃለች። ሀብል የምታውቃቸው ሚስጥሮች ደግሞ ሜርሲ እንዳወቀች በገባት ጊዜ እንግዲህ ሚስጥር አድርገው እንዲይዙት ተነጋግረዋል። ለእዝራ ሲባል ማለት ነው። እንግዲህ በዚህ ሁኔታ ላይ ሳሉ አጸዴና ሜርሲ አንድ ላይ ገጥመዋል ማለት ነው። አጸዴ አሁን ላይ በትክክል እየሰራች እንደሆነ በትክክል እየተወነች እየሰራች እንደሆነ ማሳመን እንደቻለች ሜርሲ ተናግራለች። ሜርሲም ደግሞ በርከት ያለ ገንዘብ እንደገባላትና አሁን ላይ ቤተሰቡን ሙሉ ለሙሉ ልባቸውን መቆጣጠር እንደቻለች ተናግራለች። የኩኩሻ ልደት በተኛችበት ተከብሯል። ሁልጊዜ አንቺን ያገኘችበትን ቀን ወይዘሮ መነን እንደምታከብርልሽ ነግራኛለች እያለቻት ነው። ኩኩሻ አሁን ላይ እነዚህን የማስመሰል እውነታዎች ለመቋቋም አቅቷታል።
የልደት ቀኗም ተከብሮላታል። ውድ ስጦታም ተዘጋጅቷል ተብሏል። ይህ ስጦታ ምን ሊሆን ይችላል? ሜርሲ እንግዲህ ቀጣው እቅዳችን ምንድን ነው ብላ አጸዴን በጠየቀች ጊዜ አጸዴም እንግዲህ እዝራን ማስወገር ነው የሚል ሀሳብ አንስታለች። ይህ ሀሳብ ደግሞ ሜርሲን አስደንግጧታል። ሌላ ብዙ ነገር ማድረግ ስንችል ግድያ ምን አደረሰን ለምን እንዲህ ይሆናል ባለች ጊዜ አንቺ ሁልጊዜም ቢሆን ስለ ወንድምሽ ሲነሳ ያንቀጠቅጥሻል። እሱ ማለት እኮ እኔን ከወንድሜ ጋር ያለያየኝ ማለት ነው። ስለዚህ ግዴታ እሱ መወገድ ያለበት የሚል ሀሳብ ላይ ደርሳለች። ሜርሲን ብትሆን በእርግጥ በሀሳቡ ባትስማማም እጅግ በጣም ተደናግጣለች። ከውጭ ሆና ይህን የሰማችው ማርዳ አይባዷ እጇ ላይ ረግፎ ወድቋል። በዚህን ጊዜ ሰው እንደሰማቸው ስለነቁ ውጭ ላይ ሲወጡ በር ፊት ለፊት ማርዳን አግኝተዋታል። አጸዴ ማርዳ ምን ልታረጋት ትችላለች? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ